እግዚአብሔር ምን ያህል እንደሚጠላ ግብዝነትን ማሳያ አድርጎ በመጀመሪያው ዘመን ባለችው ቤተክርስቲያን መማሪያ አድርጎ አናንያና ሰጲራን አስቀምጦልናል። ጴጥሮስም የጌታን መንፈስ ትፈታተኑት ዘንድ ስለምን ተስማማችሁ? መንፈስ ቅዱስን ትፈታተኑት ዘንድ። በዚህ ዘመንም የጸጋ ዘመን ነው። እግዚአብሔር አይፈርድም። ብዙ የሚባሉ ነገሮች አሉ። ምህረቱ ባለጠጋ ስለሆነ እየታገሰን ነው። ቀን አለው። በኃጢአት ላይ ብቅ አለ የእግዚአብሔር የጽድቅ ፍርድ። ከምዕራፍ 4 ቁጥር 32 እስከ ምዕራፍ 5 ቁጥር 11 ድረስ አብረን ለማጥናት እንሞክራለን። ጥቂት ወደ ኋላ መለስ ብዬ ልናገር፣ ጥቂት እንድታስታውሱ ስለምፈልግ። በዚህ ቦታ ላይ በጣም ትልቅ ስፍራ የተሰጠው አንድ ሰው አለ። በርናባስ የተባለ መጀመሪያ ስሙ ዮሴፍ የነበረ የቆጵሮስ ሰው ይለዋል። እነዚህ ስሞች የኢየሱስን መቃብር የሰጠው አይ ቲንክ የአርማትያሱ ዮሴፍ ይባላል። እሱም ለጋስ ነው። እና ይሄ ሰው እርሻ ነበረው፣ ሸጦ አምጥቶ ሙሉ ነገሩን በምን አይነት ልብ እንደሆነ አይታወቅም በሐዋርያት እግር ስር አስቀመጠው ይላል። ምን አይነት አስፈላጊ ሰዓት ላይ እንደመጣ አናውቅም። ወይም ደግሞ በመንፈስ ቅዱስ አማካኝነት እነ ጴጥሮስ የዚህን ሰው የመስጠት ልብ በምን መንገድ እንዳዩት አላውቅም። ምክንያቱም ብዙዎች ቤቶቻቸውን እየሸጡ መሬት እየሸጡ ያመጣሉ። ለብዙዎች ግን ስም ሲቀየር አላየንም። ስለነሱ ብዙ ሲወራ አላየንም። የዚህ ሰው ግን በተለየ መልኩ መጨረሻ ላይ ተቀምጧል። በርናባስ ምን የመጽናናት ልጅ፣ ዋው! በሐዋርያቱ ዘንድ በጣም ትልቅ ስፍራ ተሰጥቶታል። በጣም ትልቅ ስፍራ በኮንግሪጌሽኑ በዛ በ5000 ህዝብ መካከል he was famous በምን በመስጠት። በየትኛው? በልቡ ይመስለኛል እኔ በልቡ። ምክንያቱም እግዚአብሔር በገንዘብ ብዛት አይደነቅም፣ በ2 ሳንቲምም ይደነቃል ኢየሱስ። ሃሎ አይደለም እንዴ? ይቺ ሴት አብልጣ ጣለች አላለም? ተደንቆባት ልቧን ስላየው ምን ትዳሯን ጣለች ይላል መጽሐፍ። ሁሉ ከትርፋቸው ሰጡ፣ ይቺ ግን አለ ትዳሯን ያላትን ጣለች፣ አብዝታ ጣለች ብሏል። ስለዚህ የበርናባስ ልብ it was I don't know በጣም አስገራሚ ልብ ነበር ማለት እና ፌመስ ነበረ። ይሄንን ሲያዩ ነው አናንያና ሰጲራ የተባሉ ሰዎች። እስኪ እናንብበው። ምዕራፍ 5 አናንያ የተባለ አንድ ሰው ሰጲራ ከተባለች ከሚስቱ ጋር መሬት ሸጠ። ሚስቱም ደግሞ ስታውቅ ከሽያጩ አስቀረና እኩሌታውን አምጥቶ በሐዋርያት እግር አጠገብ አኖረው። ጴጥሮስም ሐናንያ ሆይ መንፈስ ቅዱስን ታታልልና ከመሬት ሽያጩ ታስቀር ዘንድ ምን በልብህ ሰይጣን በልብህ ስለምን ሞላ? ሳትሸጠው ያንተ አልነበረምን? ከሸጥከውስ በኋላ በስልጣን አልነበረምን? ይህን ነገር ስለምን በልብህ አሰብክ? እግዚአብሔርን እንጂ ሰውን አልዋሸህም አለው። ሐናንያም ይህን ቃል ሰምቶ ወደቀ ሞተም። በሰሙት ሁሉ ላይ ታላቅ ፍርሃት ሆነ። እስኪ ድገሙት። በሰሙትም ሁሉ ላይ ታላቅ ፍርሃት ሆነ። ጎበዞችም ተነስተው ከፈኑት፣ አውጥተውም ቀበሩት። ከ3 ሰዓት ያህል በኋላም ሚስቱ የሆነውን ሳታውቅ ገባች። ጴጥሮስም መልሶ እስኪ ንገሪኝ፣ መሬታችሁን ይህን ለሚያክል ሸጣችሁትን አላት። እርሷም አዎን ይህን ለሚያክል ነው አለች። ጴጥሮስም የጌታን መንፈስ ትፈታተኑት ዘንድ ስለምን ተስማማችሁ? እነሆ ባልሽን የቀበሩት ሰዎች እግሮች በደጅ ነው፣ አንቺንም ያወጡሻል አሏት። ያን ጊዜም በእግሩ አጠገብ ወደቀች፣ ሞተችም። ጎበዞችም ሲገቡ ሞታ አገኟት፣ አውጥተውም በባሏ አጠገብ ቀበሯት። ቀጥሎ ያለውን በሉት እስኪ። በቤተ ክርስቲያን ሁሉና ይህንንም በሰሙ ሁሉ ላይ ታላቅ ፍርሃት ሆነ። ቀደም በተአምራት ነበረ ታላቅ ፍርሃት የነበረው በውጭ፣ አሁን ደግሞ በውስጥ ባለው የእግዚአብሔር ፍርሃት መጣ። እዚህ ጋር 2-3 ነጥቦች እንድጽፉ ፈልጋለሁ። እነዚህ ሰዎች ከነበሩት ሰዎች በላይ መንፈሳዊ እንደነበሩ ለማስመሰል ሞክረዋል። አንደኛ ሚስቴክ።
ከነበራቸው መንፈሳዊነት የበለጠ መንፈሳዊ እንደሆኑ ሸዋፕ አድርገዋል። በዚህ የልግስና ትርኢት በሚመስል መንገድ እርስ በርሳቸው ሌሎችን ወይንም ቤተክርስቲያንን ለማታለል ተስማምተዋል። ምን ማለት ነው? እርግጠኛ ነኝ ጌታ በዚህ ቅር አይሰኝም ቅር አይሰኝም። ስለዚህ ለቤተክርስቲያን ሙሉ እንደሰጠን አድርገን ብንናገር ኦኬ፣ ዝም ብሎ ሁሉን ማውራት ጥሩ ነው እንዴ? አንቺ ደግሞ እየተባባሉ ይመስላል። የኔ ነው ግን ከባድ ኃጢአት ሰርተው ነበር። ለምን? ያላስተዋሉት ክርስቲያን ናቸው። በውስጣቸው ምን አለ? መንፈስ ቅዱስ በሉኛ። መንፈስ ቅዱስ አለ። በውስጣቸው የነበረውን መንፈስ ቅዱስን ዋሽተዋል። ሁለተኛ ቤተክርስቲያንን አታለዋል። በመንፈስ ቅዱስ ቤተክርስቲያኗ የተሞላች ስለሆነ መንፈስ ቅዱስ ደግሞ ልባቸውን ስለሚያውቅ በውስጣቸው ያለውን ለኛም ባይዘው በውስጣችን ያለውን በወደደ ጊዜ ምን ይለዋል? ይገልጠዋል። አናንያና ሰጲራ ውሸት በመናገር ክፉዎች ሆነው ነበረ። ስለዚህ ቁጥር 5 ላይ ጴጥሮስ ሲናገር በድንገት የእግዚአብሔር የጽድቅ ፍርድ በኃጢአት ላይ ብቅ አለ። የእግዚአብሔር የጽድቅ ፍርድ ያ ሽባውን ለመተርተር የተነሳው መንፈስ ቅዱስ አሁን ደግሞ የጽድቅን ፍርድ ይዞ መጣ። በምን ላይ? በኃጢአት ላይ። በነገራችን ላይ ለሴቷ ትንሽ እድል ተሰጥቷት ነበር። እስኪ ንገሪኝ፣ ይሄን ለሚያክል ነው? እስኪ ተናዘዥና ነገሩን ከተውሽው ነው። አዎ ይሄን ያክል ነው። ሽምጥጥ ሄደች። መንፈስ ቅዱስን ትፈታተኑት ዘንድ አይገርምም? እንዴት ከባድ ነገር ነው። እዚህ ጋር ያለው ነገር እግዚአብሔር ምንም አያደርግም። ባይዘው በዚህ ዘመንም የጸጋ ዘመን ነው። እግዚአብሔር አይፈርድም። ብዙ የሚባሉ ነገሮች አሉ። እግዚአብሔር ግብዝነትን በጣም ነው የሚጠላው። ምህረቱ ባለጠጋ ስለሆነ እየታገሰን ነው። ቀን አለው። ኢየሱስ ጌታ ነው። ቁጥር 11 ላይ መጨረሻው በቤተ ክርስቲያን ላይ ታላቅ ምን ሆነ ይላል? ፍርሃት ወደቀ። በምን ላይ? በውጭ ባሉት። በየት? በቤተ ክርስቲያን። ስለዚህ እግዚአብሔር ምን ያህል ግብዝነትን እንደሚጠላና ኃጢአት ላይ እንዴት እንደሚፈርድ በሚታይና በግልጽ መንገድ አሳየ። ብዙ ሰዎች ብዙ ነገር እየተደረገ ይታለፍ የለ ወይ? እንዴት ጴጥሮስ እዚህ ጋር ብለው የሚናገሩ ሰዎች አሉ። አሁን ለምሳሌ በቤተ ክርስቲያን ብዙ እዚህ አሁን ራሱ ብንከፍት ብዙ ነገር ሆኖ እግዚአብሔር እየተወን ያለፍንባቸው፣ ግን እግዚአብሔር ይሄን ያደረገበት የክርስትና መጀመሪያ ላይ ነው። ስለዚህ የግድ የግብዝነት ጥላቻውን ለግብዝነት ያለውን ታቋላችሁ አይደል? ፈሪሳውያን ጋር ብዙ አያወራም፣ ሰዶቃውያን ጋር ብዙ አያወራም። ለምን? ግብዞች ናቸው ይላቸዋል። እና አንዳንድ ሰዎች ያው ይጠይቃሉ። እዚህ ጋር በሚታይ መንገድ ለማስተማሪያ ነው ያደረገው። እግዚአብሔር ከግብዝነት መንፈስ ነፃ ያውጣል። እግዚአብሔር የሚጠላው የግብዝነት ህይወት በእኛ ላይ እንዳይሆን ዛሬ ጸለይኩኝ። ዛሬ የሰማችሁት ቃል በጌታ በኢየሱስ ስም አንዳች የማይገቡ ነገሮች ቢኖሩ የተከፈለ ነገር፣ ግብዝነት ያለበት ነገር ከህይወታችን ላይ ይውጣ፣ በኢየሱስ ስም ይውጣ። እስኪ በደንብ አሜን። 4 ነጥቦችን በዚህ ጉዳይ ላይ ብቻ ተመልክተን እንጨርስ። አንደኛ፣ ወደ ግብዝነት የሚያመራ የሰይጣን ጥቃት እዚህ ጋር ተገልጧል። ሰይጣን በልብ ስለምን ሞላ ይላል። ወደ ግብዝነት የሚመራ የሰይጣን ጥቃት። በነገራችን ላይ ሐናንያና ሰጲራ እውነተኛ ክርስቲያን ነበሩ። በደንብ ስሙኝ። አሁን በደንብ ኮንሽስ ሆናችሁ እንድትሰሙ ይፈልጋሉ። አልዳኑም ነበር የሚል እሳቤ ስላለ ነው አይደለም። ትክክለኛ ክርስቲያን ነበሩ ያለምንም ጥርጥር። ወይ ከ120ዎቹ ነበሩ፣ ወይ ደግሞ በጴጥሮስ ምዕራፍ 2 እና ምዕራፍ 3 ከተጨመሩት ሰዎች ነበሩ። ከሁለቱ አንዱ ናቸው። እሱ ብቻ አይደለም፣ በመንፈስ ቅዱስ የተሞሉ ነበሩ። ሞልቶባቸው አይደል? ሁሉም ላይ ነው የሞላባቸው። ባይዘው የሐዋርያት ሥራ ምዕራፍ 2 ላይ ሁሉም ላይ መንፈስ ቅዱስ መጣ ይላል። ምዕራፍ 4 ላይ ደግሞ መጀመሪያ ጴጥሮስ ላይ ሞላው፣ ከዛስ በሁሉም ላይ ይላል አይደል? መጨረሻ ላይ በሁሉም መንፈስ ሞላባቸው። 5000 በመንፈስ ተሞልተዋል።
ስለዚህ እነዚህ ሰዎች በመንፈስ ቅዱስ የተሞሉ ናቸው። እሱ ብቻ አይደለም፣ ስለ ኢየሱስ ክርስቶስ የእግዚአብሔርን ቃል በድፍረት ሲናገሩ ከነበሩት መካከል ናቸው። ምዕራፍ 5 በፊት ያለውን አሁን ስናወራ የነበረው በሙሉ እነሱንም ይጨምራል። በታላቅ ኃይል አይደል፣ በታላቅ ጸጋ ምን ይሉ ነበር ይላል? ይመሰክሩ ነበር። ስለዚህ ሰይጣን ስለምን ሞላ ስላለው ሰይጣን ጥቃቱን ይዞ ሲመጣ የመከላከል ነገር አላደረጉም ነው፣ አልተከላከሉም። ለሁላችንም እኮ ይመጣል። አንድ አገልጋይ ሲናገር እንደዚህ አለ፣ ወፍ ለምን በጭንቅላቴ ላይ በረረች ተብሎ እሪ አይባልም። ነገር ግን ወፏ የኔ አናት ላይ መታ ጎጆ ከሰራች ግን የወፏ ችግር ሳይሆን የኔ ችግር ነው። ልክ ነው አይደል? ሰይጣን የማይወረውረው ነገር የለም ማለት አንችልም። ያንን አስተናግዶ ያንን ጥቃት ተቀብሎ ለዛ ነገር ግን ዲፌንድ ለማድረግ አለመሞከር ግን የኛ ችግር ነው። ስሙ ተሰጥቶናል። በኢየሱስ ስም ብለን እንቃወማለን። የማንፈልገውን ነገር አንዳንዴ ሊያመጣብን ይችላል። የማንፈልገውን ነገር አይናችን ሊያይ ይችላል። በኢየሱስ ስም አሜን ነው ወይ? ምናልባት የማትፈልጉት ነገር ላይ ያላችሁ ሰዎች በዚሁ አስታክኬ ልጸልይ። የጌታ የኢየሱስ ክርስቶስ ደም በላያችሁ ላይ እጠራለሁኝ። በጌታ በኢየሱስ ስም ከህይወታችሁ ላይ የተጠረገ ይሁን፣ ከአይምሯችሁ ላይ የተጠረገ ይሁን፣ ከእይታችሁ ላይ የተጠረገ ይሁን፣ ከአስተሳሰባችሁ ላይ የተጠረገ ይሁን። እስኪ በደንብ አሜን። ሁለተኛው ከዚህ ግብዝነት ጀርባ ያለው ነገር ምንድነው ካላችሁ ራስ ወዳድነት ነበር። እነዚህ ሁለት ሰዎች ጋር ታውቃላችሁ፣ በተፈጥሯችን በአሮጌው ማንነታችን አንዳንዴ ብቅ እያለ የሚያስቸግረን በባህሪያችን ምንድነን? መወደስ እንወዳለን። እውነት ውሸት? መወደስ እንወዳለን። እሱ ብቻ አይደለም፣ መደነቅም እንወዳለን። ቤተክርስቲያን ላይ በብዙ መንገድ ይሄ ነገር አለ። አሁንም እንደምታውቁት ስጋዊነት አለ። ምን? መደነቅ የሚወድ መወደስ የሚወድ ማንነት። ራሳችንን አብዝተን እንወዳለን። ምንም ጥያቄ የለውም። ስለዚህ ሁለት ነገሮች፣ ሐናንያ ገንዘብ ይወድ ነበር፣ ከዛ ደግሞ ከቤተ ክርስቲያኑ ክብርና አድናቆት ፈልጎ ነበር። ሰይጣን የሰጠውን ነገር ተቀብሎ ገባ። ዛሬ እንዲህ ብዬ ልባርካችሁ፣ በሰይጣን ሐሳብ ላይ እግዚአብሔር ያንቃችሁ። አረ በኢየሱስ ስም ጸልያለሁ፣ በሰይጣን ሐሳብ ላይ እግዚአብሔር ያንቃችሁ። አረ አሜን ነው ወይ? ጳውሎስ እንደዚህ አለ፣ የሰይጣንን ሐሳብ ምን አንለው? አንስተው። ነገሩ እውነት ነው፣ ነገሩ ይመስላል፣ ግን ተመልሰን ይቅር ማለት አለብን። ይቅር ባለ ማለታችን ሊገባ የመጣ ሰይጣን አለ። ስለዚህ አለ አንስተው። ዛሬ በሰይጣን ሐሳብ ላይ አይምሯቸው ይንቃ፣ ልባቸው ይንቃ፣ መንፈስ ቅዱስ ያንቃቸው። አረ በኢየሱስ ስም ያንቃቸው። ስለዚህ ከራሱ ሐሳብ የተነሳ በሰይጣን ሐሳብ አናንያ ተሞላ፣ ሰጲራም ተሞላች። ሰይጣን በልብህ ስለምን ሞላ ብሎታል። ግዴላችሁ የሆነ ዴሊቨራንስ እያገኘን ስለሆነ ዴሊቨራንስ እያገኘ ነው። እየጠረገ ያለ ነገር አለ። እያባበላችሁ ያለውን ነገር ሲቆርጠው ያሳየኛል። ከኋላ እያባበለ ያለ መንፈሳዊ አስመስሎ የመጣ ወደ ግብዝነት ሊመራ ያለውን ክፉ እግዚአብሔር ከሕይወታችን ላይ ገልብጦታል። እስኪ በደንብ አሜን። አረ በደንብ አሜን። ሌላው እግዚአብሔር ለግብዝነት ያለውን ታላቅ ጥላቻውን ለማሳየት ይህንን ጊዜ ተጠቅሞበታል። ታላቅ ጥላቻው እግዚአብሔር ግብዝነትን ይጠላል ብሎ እስኪ እንግዲህ እግዚአብሔር አናንያና ሰጲራን ለምን ክፉኛ ፈረደባቸው? ይህን ጥያቄ ልንጠይቅ እንችላለን። በቤተ ክርስቲያን ውስጥ ቅድም እንዳልኳችሁ ተመሳሳይ ኃጢአት የሰሩ ብዙ ሰዎች ነበሩ፣ ነገር ግን አልሞቱም። ለምንድን ነው እግዚአብሔር ይሄን ያደረገው? መልሱ እንደዚህ ነው። የቤተ ክርስቲያን የመጀመሪያ ጊዜያት ስለነበረ እግዚአብሔር በቤተ ክርስቲያኑ ታሪክ መጀመሪያ ላይ ግብዝነትን ምን ያህል እንደሚጠላና በምን ያህል ጥግ ምላሽ ሊሰጠው እንዳሰበ ማሳያ ነበረ። ስለዚህ አሁንም የሆነ እንደዚህ አይነት ነገሮች ሲኖሩ ይሄ ስሜት መንፈስ ቅዱስን ይሰማዋል። እንዳትረሱ፣ ያስፈራራኋቸው አይደለም፣ ይሰማዋል። ምን ማለቴ ነው? ስለ ምስጢራዊ ኃጢአት ያለውን ስሜት ይሄው አስቀድሞ ገልጦልናል። ምስጢራዊ የሆነ ኃጢአት እግዚአብሔር ምን ያህል እንደሚጠላ ማለት ነው። ግብዝነትን ምን ያህል እንደሚጠላ ጌታ ይባረክ።
የመጨረሻ ግብዝነት የነ አናንያንና የነ ሰጲራን ህይወት አስጥሏቸዋል፣ አጥፍቷል። ስለዚህ ህይወትን ያበላሻል። ግብዝነት ህይወትን ያበላሻል። አንደኛ አናንያና ሰጲራ ራሳቸውን አጥፍተዋል አይደለም? ሞተዋል። ሁለተኛ እግዚአብሔር ፈርዶባቸዋል። ሶስተኛ እግዚአብሔርን የማገልገል እድል አጥተዋል። ይሁዳም አጥቷል፣ እነዚህም አጥተዋል። ለዚህ አገልግሎት ተሹሞ ነበር አይደል የሚለው? ምርጥ አገልግሎት፣ ለከበረ አገልግሎት ይላል። ስለዚህ እነዚህ ሰዎች የማገልገልን እድል አጥተዋል። እሱ ብቻ አይደለም፣ በሰማይ ሊኖራቸው የሚገባውን በረከት አጥተዋል። እንግዲህ እዚህ ጋር ወደ ሲኦል ገቡ ለማለት ሊያስቸግር ይችላል። ምክንያቱም ማንም ስራው የተቃጠለበት ቢሆን ይጎዳበታል፣ እርሱ ራሱ ግን ይድናል የሚል በእሳት እንደሚድን አንደኛ ቆሮንቶስ ምዕራፍ 3 ቁጥር 15 ላይ ይናገራል። ብዙ አይነት አጨቃጫቂ ቋንቋዎች አሉ። እኛ እዛ ውስጥ አንገባም። ለኛ የሚጠቅመን ብቻ ይዘን ነው የምንሄደው። ኢየሱስ ክርስቶስ ጌታ ነው። ምክንያቱም እነዚህ ሰዎች በኢየሱስ አምነዋል። እስከምናቀው ድረስ አሁን ቅድም በነገርኳችሁ መሰረት እውነተኛ አማኞች ናቸው። ይሄ በደንብ ይሰመርበት። ለምን ካላችሁኝ በዛ ሰዓት ኢየሩሳሌም ቤተክርስቲያን እየተሰደደች ያለችበት ቦታ ሰው እዛ ቦታ ላይ ሊያስመስል አይችልም። የውሸት ክርስቲያን ሊሆን አይችልም። ፎር ዋት ፐርፐስ? ለመሰደድ ለመጠላት አይሆንም። ሲሪየስሊ እውነተኛ አማኞች ነበሩ። ስለዚህ እምነታቸውም እውነት ነው፣ መዳናቸውም እውነት ነው። ነገር ግን ከእግዚአብሔር ጋር የበለጠ ለመቀጠል አስፈላጊውን ትኩረት አልሰጡም። አንድ ጥቅስ አንብቤ እጨርሳለሁ። ፊልጵስዩስ ምዕራፍ 2 ቁጥር 12 ላይ እንደዚህ ይላል። ያጠቃለልኩ ልሂድ። ስለዚህ ወዳጆቼ ሆይ ሁልጊዜ እንደታዘዛችሁ በእናንተ ዘንድ በመኖሬ ብቻ ሳይሆን ይልቁኑ አሁን ስርቅ በፍርሃትና በመንቀጥቀጥ የራሳችሁን መዳን ፈጽሙ። ደግሞአለሁ፣ በፍርሃትና በመንቀጥቀጥ የራሳችሁን መዳን ፈጽሙ ይላል። ድህነታችን በሥራ ይፈጸማል እያለ ሳይሆን በክርስቶስ ኢየሱስ የተገኘውን ድህነት እየኮተኮትን እየኖርንበት እየጠበቅነው በመኖር ሕያው አድርጎ ድህነትን ማቆየት በመኖር። ለምሳሌ መኖር ማለት መታዘዝ፣ መጽናትና የተለወጠ ማንነት ማለት ነው። መንቀጥቀጥና መፍራት የሚለው ደግሞ እግዚአብሔር ቅዱስ እንደሆነና ሊፈራ የተገባው አምላክ እንደሆነ በማወቅ የጸጋው ጥገኛ ሆኖ መኖር ማለት ነው። ኢየሱስ ክርስቶስ ጌታ ነው። ስለዚህ እነዚህ ሰዎች በዚህ ህይወት ውስጥ እግዚአብሔር ያዘጋጀላቸውን ነገር እስከ ጥግ መሄድ አልቻሉም። ሰው ለኛ የግብዝነትን አስከፊነትና እግዚአብሔር ምን ያህል እንደሚጠላ ግብዝነትን ማሳያ አድርጎ በቤተክርስቲያን በመጀመሪያው ዘመን ባለችው ቤተክርስቲያን መማሪያ አድርጎ አናንያና ሰጲራን አስቀምጦልናል። ስለዚህ ዛሬ እጆቻችሁን ከፍ አድርጉና አንድ ቃል ላውጅባችሁ። የሰይጣን ጥቃት እንዳያገኛችሁ እጸልያለሁ። በጌታ በኢየሱስ ስም እጸልያለሁ። በጌታ በኢየሱስ ስም መቃወም የምትችሉበትን ጸጋ ዛሬ እግዚአብሔር እንዲለቅላችሁ እጸልያለሁ። በኢየሱስ ስም እጸልያለሁ። ዲያብሎስን ተቃወሙት ከናንተም ይሸሻል ተብሎ እንደተጻፈ መቃወም የምትችሉበት፣ ጥቃቱን ማለፍ የምትችሉበት የእግዚአብሔር ጸጋ በሙላት በእናንተ ላይ ይሆን። የእግዚአብሔር ኃይል በእናንተ ላይ ይሆን። በጌታ በኢየሱስ ክርስቶስ ስም ራስ ወዳድነት በሕይወታችሁ ላይ እንዳይሰለጥን እጸልያለሁ። ራስን በመካድ ተባረኩ። ኢየሱስን በማድመቅ ተባረኩ። በጌታ በኢየሱስ ስም መደነቅን ባለመውደድ፣ መወደስን ባለመውደድ በስውር ለእግዚአብሔር የሚሰጥ ሰው እግዚአብሔር ያድርጋችሁ። በጌታ በኢየሱስ ስም ያድርጋችሁ። በሰይጣን ሐሳብ ላይ ዛሬ አይምሯችሁ ይንቃ። አረ አሜን። በኢየሱስ ስም ይሆንላችሁ። አይምሯችሁን ዛሬ በሰይጣን ላይ በሐሳቡ ላይ አነቃሁት። የነቃ አይምሮ ይሆንላችሁ። የነቃ አይምሮ ይሆንላችሁ።
እግዚአብሔር የሚጠላውን ግብዝነት መሸሽ ይሁንላችሁ። በኢየሱስም መሸሽ ይሁንላችሁ። ራሳችሁን በእግዚአብሔር ፊት ማስፈተሽ ይሁንላችሁ። መጠንቀቅ ይሁንላችሁ። ማስተዋል ይሁንላችሁ። እግዚአብሔር ሆይ ሕይወታችንን የሚያበላሸውን የግብዝነትን መንፈስ ከላያችን ላይ እንድትሰብር፣ ከምድሬ ላይ እንድትሰብር፣ ከቤተ ክርስቲያን ላይ እንድትሰብር በጌታ በኢየሱስም እጸልያለሁኝ። እግዚአብሔር ሆይ አብረን አልፈን እንዳናገለግል ጌታ ሆይ ብዙ ሄደው ቆመዋል። ብዙዎች መሃል መንገድ ላይ ቆመዋል። ካዘጋጀላቸው መስመር ፈቀቅ እንዳሉት እንዳንዳንዶቹ እግዚአብሔር ሆይ እንደ አናንያም ደግሞም እንደ ሰጲራም እግዚአብሔር ሆይ ካዘጋጀህልን ነገር እንዳንቋረጥ በኢየሱስም እንድትረዳን እጸልያለሁ። እንድታግዘን እጸልያለሁ። በመንቀጥቀጥ የራሳችንን መዳን እንድንፈጽም እርዳን። እግዚአብሔር ሆይ በሁሉ አንተን እንድናከብርህ እርዳን። የዘላለም አባት እግዚአብሔር ሆይ ምናልባት አንዳንድ ያልፈለጓቸው ጠላት የጫነባቸው ሳያስተውሉ ዲሲቭ የተደረጉ ጌታ ሆይ በጌታ በኢየሱስ ክርስቶስም አሁን ይህን ክፉ መንፈስ እንድትመታው፣ አሁን ይህን ክፉ መንፈስ እንድትጠርገው በኢየሱስ ስም ጸለይኩኝ። የዘላለም አባት እግዚአብሔር ሆይ በመታዘዝ በመጽናት በተለወጠ ሕይወት ክርስትናን መኖር እንዲሆንላቸው በኢየሱስ ስም ጸልያለሁ። በኢየሱስ ስም ጸልያለሁ። በኢየሱስ ስም ጸልያለሁ። እግዚአብሔር ሆይ ደንግጦ ከእግዚአብሔር ፊት መሸሽ ሳይሆን ላንተ መጠንቀቅ እንዲሆንላቸው፣ ኃላፊነት የሚሰማቸው እንዲሆኑ፣ በፊትህ ትሑት እንዲሆኑ፣ እግዚአብሔርን መፍራት የሚለው ትርጉም እንዲገባቸው በኢየሱስ ስም ለኔና በዚህ ላለ ሕዝብ ሁሉ ጸለይኩን። ስለምትረዳን አመሰግናለሁ። ደግሞ ጌታ ሆይ እንዲህ ብዬ ልባርካቸው። የበለጠ ቃልህን በቤታቸው እንድታበራላቸው፣ እንድታብራራላቸው፣ ለብዙዎች እንዲቆረሱ እግዚአብሔር ሆይ በኢየሱስ ስም እጸልያለሁ። ለብዙዎች መድኃኒት እንዲሆኑ፣ ለብዙዎች ከነሱ የሚቆረስ ነገር እንዲገኝ እግዚአብሔር ሆይ አይምሯቸው የተከፈተ ይሁን። እግዚአብሔር ሆይ ይህንን ቃል መማር በጀመርንበት ቃል በእርሱ ቃል ላይ ቆሜ ጸልያለሁ። አሁንም አባት ሆይ በሉቃስ ወንጌል ምዕራፍ 24 ላይ እንዳደረከው ያስተውሉ ዘንድ መጽሐፍትን አይምሯቸውን ከፈተላቸው እንደሚል አይምሯቸው የተከፈተ ይሁን። ይብራራላቸው፣ ይገለጥላቸው፣ አስተምራቸው፣ ምራቸው በኢየሱስ ስም። ሃሌሉያ ሃሌሉያ። አስተማሪው መንፈስ፣ የሚያብራራው መንፈስ እንደገና ይህን መጽሐፍ በሕይወታችሁ ላይ ይተንትነው። እግዚአብሔር ሆይ ቃልህ እውነት ነው። እውነት ከሆነው ቃልህ ጋር መነካካት ይሆንልን። እግዚአብሔር ሆይ ዝናብ ከሰማይ እንደሚወርድ ቃሌ የምሻውን ሳይፈጽም አይመለስም ተብሎ እንደተጻፈ የሰሙት ቃል በሕይወታቸው ላይ አንዳች ሥራ ይስራ፣ አንዳች ሥራ ይስራ። ይነካካ፣ ከልባቸው ጋር ይነካካ። የሚያፈራ ይሆን፣ የሆነ የሚለውጥ ነገር ይሆን፣ የሚቀይር ነገር ይሆን። እግዚአብሔር ሆይ ይህን ስለምታደርግ አመሰገንኩ። ለቃሉ ታላቅ ክብር እንሰጣለን። በእግሮቻችን